እመኚ አንዳንድ ወጣቶችም እንደዛ ይሆናል። ሰዎች ምግብ ይቅረብ አይደል? ዛህራ ውዴ ቀን ምን ጣፋጭው ስለበላን አሁን ምንም ነገር አልወስድም። እኔ እኮ ትበላላችሁ ብዬ የአትክልት ሾርባ አዘጋጅቼ ነበር። ወይኔ ዛህራ ውዴ እንጂ በምንም አይገናኙ። ለምን ያገናኘው? በደንብ ያገናኘው። ሄሊ ሆን ብለሽ ነው የእኛን ፕሮግራም ለማበላሸት ነው እንደዚህ ያደረግሽው ብላኛለች። አምነን እኔ ከሁላችንም አንድ እንድንሆን ስላሰብኩኝ ነው ለባሩክ ይህንን ነገር የተናገርኩት እንጂ ሌላ ነገር አይደለም። ማርያም አልተቀየምኩሽ። ከአንቺ ይልቅ አሁን ወንድሜ ነው የተቀየምኩት። ግን አሁን ያ ሁሉ አልፎ ስለቀጠው እያሰብን ማርያ ነች ይሄን ያለችው። አቶ አመን ኧረ ሴቶች ምን እየሆናችሁ ነው? አንቺ እራስሽ አይደለሽም? ምክንያቱም ባላውቀው እዚህ ከምን ጋር መኖር የለብኝም የራሴ ኑሮ ያስፈልገኛል ያልሽው። ስሚ ማርያ ከመሬት ተነስተሽ እንደዚህ ማድረግሽ በጣም የረሽ ሰው መሆንሽ ነው የሚያሳየው። አንቺ በቃ እሺ ይበቃል። የሰው ሰለሞን እንደሚረብሽሽ በደንብ ጠንቅቄ ያውቃለሁ። እኔ ደግሞ አቶ ባሩክ ላይ ያለሽ ስሜት ገና እንደሆነ አውቃለሁ። እና አታስመስይ አንቶኛለሽ ብሎ ነው እንደዚህ እየደፋል። ለእኔ ያለሽ ፍቅር ፍላጎትና እምነት የዚህን ያህል ሙሉ ለሙሉ አይደለም እንዴ? ንገሪኝ። በጣም የዋህ መስለን መቅረብ እንዳለብን ይሰማል። አንድ የምመክርሽ ነገር ተናጋሪና ከሰዎች ሰው የምትፈልግ ሴት አትሁን። ሴትዮ አርፈሽ ብትቀመጪ ይሻልሻል። አማናሽ ያ I'm gonna punch your face. Yes, Nettie. እሺ አሳይሽ። ሆነ ተከናወነ ማለት አሁን ነው። የባሮክና የብሌን ቀለበት እንግዲህ ተከናወነ። ብሌንም እንግዲህ በለቅሶና በሀዘን ነበረ የቀለበቱ ጉዳይ ያለቀውና ነገር ግን ያው የሁለቱም ደስታ ነው ተብሎን የታለፈው። ብሌን ግን ያለቀሰችበት ያዘነችበት የራሷ ምክንያት አለው። ባሮክም እንግዲህ አቶ አምናንን እንደ አለቃና እንደ ኃላፊ በማድረግ አቶ አምናን እኔ ቀለበት ከማድረጌ በፊት ብድግ ብለክ አንድ ነገር ማለት አለብክ እያለ እንግዲህ አቶ አምናን ፈልጎና ወዶ የራሱን ፍቅረኛ እየዳረ እንዲያስመስል ያደረገውና እሱ እንግዲህ ቀለበትም ካደረገላት በኋላ አምናንም ምን ተሰማክ እያለ እየጠየቀው ነበር። አምናንም በጣም ነው ደስ ያለኝ ያለው። ብሌን እንግዲህ ይሄን ጊዜ ይሄ ሰው ቢወደኝ እኮ እንደዚህ አይልም ነበረ፣ ከማልወደው ህይወት ውስጥ ያስወጣኝ ነበረ የማለት ሀሳብ እንግዲህ በአይምሮ ውስጥ እንዲፈጠረ አድርጎታል ማለት ነው። ባሮክም እንግዲህ ብሌን ላይ እጁን እየዘረዘረ ይገኛል። ገና ካሁኑ አንቺ አትወጂኝም ወይ እያስመሰልሽን ወይ እውነቱን ተናገሪ እያለ ነበር የሚገኘው። ይህም ደግሞ ያለበት ምክንያት ማርያ ናት። ብሌን አትወድህም አንተ ዝም ብለን የምትለፋው ያለችው ይህን ምክንያት ይዞ እንግዲህ ብሌን ላይ እጁን እየዘረዘረ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበለኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ቤተሰባዊነት፣ በቤተሰባዊነት ደግሞ ብዙ ትስስርና ብዙ ተንኮል እንዳሉ ነው የምንመለከተውና እንደሞ ወይዘሮ ዛህራ የቤቱ ሰራተኛ የሆኑት ለቤቱ ቅን ሀሳቢ ሆኖ ነው የሚገኙት ማለት ነውና ብሌን በቃ ለቤቱ ቅን የሚያስቡ ጥሩ ሰዎች የተባሉ እዛ ቤት ውስጥ ብሌንና እና ዛህራ ናቸው። እንደዚሁም ደግሞ አቶ ጎሽም ሌሎቹ ሁላቸውም በተንኮል የተሳሰሩ ናቸው ማለት ነው። የሚያስቡት ሁሉ ሀሳባቸው በጣም ከባድ ነው። ግን የአምናን ቤተሰቦች ናቸው ሁላቸውም ማለት ነው። ወይዘሮ ሴማም እንግዲህ እያደረገች ያለችው ምንድነው እሱ ማርያና አምናን እንዲጋቡ ነው። አምናን ግን ማርያን አይወዳትም ማለት ነው። እንግዲህ ማርያም አምናን የራሷ ለማድረግ ነው ደፋ ቀና እያለች የምትገኘውና በዛሬው ዕለት እንግዲህ ባለፈው ክፍል ላይ ባሮክ ለብሌን ቀለበት ሊያደርግላት ሲል ነበር ያቆምነውና እንግዲህ ዛሬ ሆነ ተከናወነ፣ ቀለበቱንም አደረገላት። እያዘነችን ቢሆን በማስመሰል ተቀብሏለች ማለት ነው። ነገር ግን ማርያ አሁንም አላረፈችም። ብሌን ጋር በመሄድ ለምንድን ነው ያዘንሽው? ለምንድን ነው ፊትሽን የጣልሽው? እኔ እኮ ቀድሜ ዛሬ ሰርፕራይዝ እንዳለ የነገርኩሽ እንድታስቢበት ነው እንጂ ፊትሽን እንድትጥይ አይደለም ነበር ያለቻት። ብሌንም ማርያ እባክሽ ተይኝ፣ እኔ አሁን ካንቺ ጋር የምጨቃጨቅበት ጊዜ ላይ አይደለሁም፣ እባክሽ ተይኝ ልኖርበት ነበር ያለቻት። አልተውሽም አውቃለሁ ያንቺ የሆነውን አንቺ የሚፈልግሽን ሰው ትተሽ አንቺን የማይፈልግሽን ሰው ስታባሪ እድሜሽ እንዳትጨርሺ። ስለዚህ ባሩክ ላንቺ ብሎ እኮ ነው ደፋ ቀና እያለው ይህን ሁሉ ነገር ያደረገው። አንቺ ግን ልብሽ ገና እንዲሆነ ነው የሚያሳየው ነበር ያለቻት። እሷም
አንቺ የምትመኙን ሰው ስተሽ የሚመኝሽ ሰው ይዘሽ ብትኖሪ በጣም ጥሩ ነው። መቼም አንቺ የምትወጂው እንደምታፈቅሪ ሰው እዚህ ቤት ውስጥ እንዳልሆነ ተስፋ አደርጋለሁ እያለቻት ነበረ። ብሌንም አዎ እዚህ ቤት ውስጥ አይደለም፣ ምን ነው ለምን ፈለግሽው ነበር ያለቻት። እና አይ ለማወቅ ነው። ስለዚህ የሚወድሽን ትተሽ የማይወድድሽን ሰው አትከተይ። ያ ሰው ቢወድሽ ኖሮ ዛሬ ባሮክ ቀለበት ሲያደርግልሽ ዝም ብሎ አይሽም ነበረ፣ ወይ ደግሞ ከማስፈልጊው ህይወት ውስጥ ያወጣሽ ነበረ። ስለዚህ አርፈሽ ትቀመጭ እንደሆነ አርፈሽ ተቀመጪ፣ አይ ስትይ ደግሞ አንቺን ባሮክም ተያይዛችሁ ከዚህ ቤት ትወጣላችሁ ነበር ያለቻት። ብሌንም እንዴት እንደዚህ ትይኛለሽ? ሁላችንም እኮ ለተመሳሳይ ጉዳይ ነው እዚህ ቤት የገባ ነው። እንዴት ነው እንደዚህ የምትናገሪው? እንደዚህን በመርዝ በሆነ አነጋገርሽ ሰውን ባትወጊ ጥሩ ነው በማለት ነበረ በቆመችበት ትታት ሄደችውና ነገር ግን ማሪያ በጣም ተንኮለኛ እየሆነች እና የምትወርቅበትን መንገድ ያው እያስተካከለች ነው የምትገኘው። ና እንዴትም ብዬ የሆነ ነገር ዋሽቼ ለአምናን ነግሬ ብሌንን ከዚህ ቤት ማስባረር አለብኝ በማለት የተመታችና በሳማ የተገረፈች ይመስል አምናን ጋር ሂዳ ስቅስቅ ብላ እያለቀሰች ብሌን ሰደበችኝ፣ የማይሆን ንግግር ተናገረችኝ፣ ከዚህ ቤት እንግዲህ ከዚህ ቤት መውጣት አለባት እሷ፣ በቃ የማይሆን ንግግር ነው የተናገረች የነበረች። እንዴ ማርያም ምን ሆነሽ ነው? ተረጋጊ እንጂ ምን ብላ ነው የምታስቀይምሽ? ቢላትም እንግዲህ አምነን አንቺን አይወድሽም። ይህንን ነገር ደግሞ እንግዲህ ቀደም በማለት በአምናን እጅ ላይ ሰው እንደሞተ የሚስጥር አውጥታለች ማለት ነውና ይህ ሚስጥር ግን ደግሞ ባሮክ አያውቅም ነበረ። ስለዚህ ባሮክ እንዴት ይህ ሚስጥር ትደብቀኛለህ በማለት አምናንን ይቀየመዋል። እና ስለዚህ አምናን ደግሞ እሱ እንዴት ትናገሪያለሽ? እንዴት እኔ ያልነገርኩትን ነገር አንቺ እንዴት አውጥተሽ ትናገሪያለሽ? ስለዚህ ጉዳይ እኔ ሲነሳብኝ እንደማልወድ ታውቂያለሽ በማለት ሜሪያ በጣም ደንግጣ ነበረ። ነገር ግን ባሮክ እንዴት ትደብቀኛለህ? እኔ እኮ ደስታንም ማዘንህንም ለመካፈል ዝግጁ ነኝ በማለት ባሮክ ተናዶ ይወጣል በማስመሰል። ያን ጊዜ ነው እሱን ተከትሎ ሲወጣ ብሌንም እንግዲህ ለምንድን ነው እንደዚህ አይነት ነገር የምትናገሪው? እሱ ወይ መናገር አልፈለገ ይሆናል። እንደዚህ አይነት ነገር ደግሞ ሰው ሲያወራ ሲወራ መስማትም አይፈልግም ማምናን ነበር ያለቻት። እና በዛ እሱ ምክንያት አርግታ ነው እንግዲህ በጣም ይቅርታ፣ ያው እንግዲህ ከብሌን ጋራ ተጣልተናል፣ የተጣላ ነው የእኛን ደስታ ለማበላሸት ነው እንደዚህ አይነት ነገር ባሮክ ፊት ያወራሹ በማለት አስቀይማኛለች። እኔ ግን የተናገርኩትኝ እኔ ያው እሱ የሚያውቅ ስለመሰለኝ እንጂ እኔ እናንተን ደስታ ለመበላሸት አይደለም። እኔ እንደውም እነሱ ደስ እንዲላቸው ብዙ ሚና እየተጫወትኩ ነው። እነሱም አንድ እንዲሆኑ እኔም ከአምናን ጋር አንድ እንደሆን ነው ይህንን ነገር ያደረግኩት ማለት እንግዲህ በማስለቀስና እንትን በማለት ለማስረዳት እየሞከረች ነበር። ግን ይህ ሁሉ ያለችው ነገር ከብሌን አፍ አልወጣምና በዛ መሀል ነው ብሌን እንደዚህ ታደርጋለች በሚሉበት ሰዓት ብሌንም ሰተት ብላ ትመጣላታለች። ብሌንም እንግዲህ ምሪያ ማስመሰልሽና መዋሸትሽን አቁሚ፣ ምናልባት በመናደድ ስሜት አውኛ እናድጅሽ ሊሆን ይችላል። ለዛ ደግሞ በጣም ይቅርታ ባሮክ፣ እኔ እናንተ ከእንግዲህ በኋላ እዚህ ቤት ውስጥ አናስፈልግም፣ መውጣት አለብን ነበር ያለችው። አምናንም እንዴ ብሌን ምን እየሆንሽ ነው? ምንድን ነው እያልሽ ያለሽው ነበር ያለው። እኔ አይደለሁም ይሄን ያልኩት ማርያ ናት ያለችው ነበር። ማርያ ምን ሆናችሁ ነው ሴቶች? እንዴት እንደዚህ አይነት ንግግር የምትናገሪው ነበር ያለው። እሷም እንግዲህ እሷ ራሷ ናት እንደዚህ አይነት ንግግር ያነሳችው። አምናን አይወድሽም፣ የማይወድሽን ሰው ነው እየተከተልሽ ያለሽው ብላኝ እኮ የማይሆኑ ንግግሮችን እየተናገረችኝ ነው በማለት ነበር ያለችው። እንግዲህ ብሌንም ምንድን ነው ያለቻት? ይህን ማስመሰልሽና መዋሸትሽን አቁሚ፣ ይሄ ደግሞ መዋሸትሽና ማስመሰልሽ በጣም የወረድሽ ሰው ነው እንደሆንሽ ነው የሚያሳየው ነበር ያለቻት። በዛ መካከል ነው እንግዳውስ ለባሮክ ምንም አይነት ቦታና ምንም አይነት ስሜት እንደሌለሽ፣ ለሱ ደግሞ ስሜትሽ ገና እንደሆነ ልንገረዋ ወይስ ትነግሪዋለሽ ነበር ባሮክ። እንዴ እውነት ነው ብሌን፣ እኔ ሁሉ አንቺ አብሬሽ እየለፋው ለእኔ ምንም አይነት ቦታ የለሽም፣ ለእኔ ምንም አይነት ስሜት የለሽም ነበር ያላት። ብሌን በጣም እንደደነገጠችው ንገሪኝ ነው እንጂ አላት። ተናገሪያ ነበር ያለቻት ፈገግ እያለች ማለት ነው። እንግዲህ አላማዋ ብሌንን ማስለቀስና ብሌን በቃ እንድትናደር ማድረግ ስለሆነ ማርያ ማለት ነው። ለባሮክ እንግዲህ ምንም መልስ አልሰጠችውም ብሌን። በዛን ሳኑ ሊመታት እጁን ሲሰነዝር አምናን እጁን ያዘው። ባሮክ የምታደርገውን ወቅ እጅን ከመሰንዘር በፊት ነበር ያለው። ብሌንም ምንም መልስ አልሰጠችም፣ ዝም ነው ያለችው። ባሮክ ተናዶ ወደ ውጭ ሲወጣ እንግዲህ ማርያም ተከተለው ነበርና አትከተኝ ብቻዬን መሆን ፈልጋለሁ ቢላትም እና ብቻህን መሆን አያዛልቅህም፣ የኔም ያንተም አላማችን አንድ ነው እና አንድ ሆነን እንስራ። ብሌንም ከአንተ ውጭ ሌላ ሰው እንዳታይ፣ አምናንም ከኔ ውጭ ሌላ ሰው እንዳያዩ እናደርጋቸው ነበር ያለችው። እሺ ምን ሀሳብ አለሽ ቢላትም
አምናንን ልጅ እንደምትፈልግ አሳምናት፣ ብሌንን ልጅ እንደምትፈልግ አሳምናት ከአንተ ልጅ እንድታረግዝ ማድረግ፣ እኔም ደግሞ ከአምናን ልጅ ማርገዝ ነበር ያለችው። እንግዲህ በልጅ ለማሰር ነው። በልጅ ለማሰር ከሆነ ለጄሪም አልተሳካላትም እና እንግዲህ እንዴት ነው ይሄ ነገር ሊሆን የሚችለው? ያለ ፈቃዳቸው ይልም መድኃኒት ምን ሰርቶ ይብላ ነበር ያለችው። እንደዛ ከሆነ በጣም ጥሩ በማለት ተስማምቷል ማለት ነው። እና ብሌን እንግዲህ ምንም የምታውቀው ነገር የለም፣ ሀገር ሰላም ብላለች። እናቷ ጋር ሄዳ እንግዲህ ለእናት ዛራም የተፈጠረውን ነገር እየነገረቻት ነበረ። በዛ መሀል ግን ጠዋት ያው ሲነጋ ሰክሬ ነበረ ያን ሁሉ ነገር ያደረግኩት ብሌን አስቀየምኳት መሰለኝ እያለች ለአምናንም እየነገረችው ነበረ እና ማርያም አይ የሰከርሽ እኮ ግን አትመስይም፣ በጣም ጤነኛ ነሽ ነበር ያላት። አይ እኔ መጠጥ አልችልም፣ እኔ አይደለሁም ያንን ንግግር የተናገርኩት፣ ብሌን አስቀይሜያታለሁ፣ ሄጄ ይቅርታ መጠየቅ አለብኝ በማለት ማስመሰሏን ቀጥላለች። እና ዛህራና ብሌን ኩሽና ቁጭ ብለው ምስር በሚለቅሙበት ሰዓት እንግዲህ ሄዳ ምንድን ያደረገችው ትላንትና ማታ ልክ አልነበርኩም፣ ሰክሬ ነበር፣ ትንሽ መጠጥ አልችልም ነበር ስለሆነ ስለዚህ ካስቀየምኩሽ በጣም ይቅርታ ነበር ያለቻት። ብሌንም እኮ ምንም የስካር ምልክት እኮ አይታይብሽም፣ ሁሉም ነገር አወቀሽና አስበሽበት ነው የምታደርጊው ያደረግሽው ነበር ያለቻት። እና ዛህራም ልጄ ብሌን በቃ ተሳስታለች፣ ይቅርታ ደግሞ ትልቅነት ነው፣ ይቅርታዋን ተቀበያት ነበር ያለቻት። ብሌንም እሺ በማለት በንጹህ ልቧ ይቅርታዋን ተቀብላታለች ማለት ነው። ማርያ ግን ማስመሰሏን ቀጥላለች። ይሄም ደግሞ የማስመሰሏን የቀጠለችው ብሌን ባሮክ እንድታረግዝና እነሱ ሁለቱን ያው የማይሆን ነገር ውስጥ ለማስገባት ነው ይሄንን እቅድ ያቀደችው ማለት ነው። ሜርሲሻም ዛሬ ከች ብላልናለች ማለት ነው። ተንኮለኛዋ ዳኑ መታለ። እንግዲህ ከዳኑ ጋር ጨዋታ እየተጫወቱም እየተነጋገሩ ነበረ። መጨረሻ ላይ ግን አንቺ አሮጊት ብትላትም እናት ያለችልኝ እኮ አሁን እንደዚህ ልትናገርኝ ይገባው ነበር ያለቻት። እንግዲህ ጥሪያታ ያንቺ እናት ብትኖር ትፈራለች እንዴ? ጨራሽ እኮ ወይዘሮ ሙርዚና ዘር ማንዘርቶቿን ይዛ እዚህ ቤት ገባች እያለች ነበርና ስለዚህ ዳኑም ሄዳ እናቷ አሮኪን ትጠራታለች። ይኸውልሽ ትፈልግሻለች ነበር ያለቻት። እና ምን ሊሆን ነው የምትይው? የሚፈራሽ መሰለሽ እንዴ ነበር በማለት ብድግ ያለችው እጇን ሰብስባ ሜርሲሻ። ሮኪም እንግዲህ አንቺ ሴትዮ በስምሽ ፓስፖርት የሌለ ሴትዮ አርፈሻ አትቀመጪም ነበር ያለቻት። አልቀመጥም በማለት እንግዲህ በትግል ገጥማታለች። መጨረሻ ጸጉሯን ይዛ ስትነሰንሳ እንግዲህ ሜርሲሻ ሸሻ ማምለጥ ትችላለች። ሸሻ አምለጣ እንግዲህ የመብራት ስልክ ይዛ መንገድ ላይ እየዘረጋቸው ትገኛለች። እነሱን በመብራት ለማስበላት መሬቱ ላይ ውሃ ጨምራ መጨረሻ ላይ እንግዲህ እነሱን ጎዳለሁ ብላ መብራቱ መጨረሻ ላይ ሜርሲን ራሷን ይዟት እንግዲህ ጨለም ብሏል ማለት ነው። ሜርሲሻ ጉድሽ ፈላልሽ፣ ምን ሆነሽ? የወለሰው የጠነሰሽው ተንኮል በራስሽ ላይ ተጠምጥሞብሻል ማለት ነው። እና ቀጣይ ምን ይሆናል የሚለውን በቀጣይ ቪዲዮ ይዤላችሁ እመጣ ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። እንደተለመደው ለቻናሉ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ።